በለዋጣለሁ ሰው ልጅ ላይ ችግር ያጋጥመኛል። እስቲ ትንሽ ገንዘብ ላይ የለም ስራ ቦታ ናት አይደል? ስራ ድንገት እፈታለሁ። ስራ ድንገት በፈታ እየተቀመጣለሁ። ቤት ኪራይ አለ እኑ አያስቡ። ላክልኝማ 10 ቀን ቀረኝ ላክ። ያችን እንደላከች ስራ ተፈታለች። ምን ትብላ? ያን ባለ ቤት ኪራይ አይፈረድበትም። ሲመክሯችሁ አሰሙ። ገንዘብ ማኖር አትፈልጉ። ደበቅ አድርጋችሁ ማኖር አትፈልጉ። በቤት ኪራዩ አይፈረድበትም። ስንቱ ሰው ይረዳል። ምናልባት ሁሉ ሰው አከራይ መጥፎ ነው ማለት አይደለም። መጥፎች እንዳሉ ሁሉ ወላሂ ደግ አከራዮችም አሉ። አይፈረድም በእነሱ እንዴ። አይፈረድም። ስለዚህ 10 ዓመት 11 ዓመት 8 ዓመት 20 ዓመት ተቀምጣችሁ አረብ ሀገር ላይ ወላሂ እኔ መሳፈር ያለላችሁ ቶች አላዝንም። አንዳንድ ጊዜ እናንተ የታባታችሁ ያና ታናዱኛላችሁ። እንዳው ሰው ትንሽ ገንዘብ አያኖርም እንዴ? ሰው ትንሽ ገንዘብ ቆጠብ አድርጎ ደበቅ አድርጎ ኧረ ብታመም ኧረ የሆነ ነገር ቢያጋጥመኝ ኧረ ሀገሬ ሂጅ አንገቴን ተምደፋ እንደው ለ2 ወር ለ3 ወር እንኳን እስቲ እንደው ትንሽ ላኖር አይባልም እንዴ? አይባልም። ሲኖርሽ ማንም ይወድሻል። ወዳጅሽ ብዙ ነው፣ ጓደኛሽ ብዙ ነው፣ ዘመድ አዝማድሽ ብዙ ነው። በቃ እያንዳንዱ ታጣሽ ዘመድ የለሽም እና የት እናስቀምጥ? ኧረ እባክሽ ይዋ አስቀመጫተሽ ነው አስቀመጫተሽ። ወላሂ እኔ እውነቱን ንገረኝ። ወላሂ እኔ አሁን ከኢትዮጵያ ላይ ከራሴ ከእናቴ አስቀጥዬ የማምናቸው ሰዎች አሉ። ስባሪ ሳንቲም አይነካም ቢሞት አሉ ምርጥ ሰዎች አሉ። ድብቅ ትንሽ ኖር ቃል ይልሙት እንዴ እንደው ሲናገሯቸው አያሰቡም እንዴ? እናንተ ብቻ እንደው ትለፋላችሁ ለሰው ተንከራተታላችሁ ለሰው። ኢትዮጵያ እኮ እህቴ አይላትም ወይም ወንድሜ እኮ አትለው። አይጠያየቁም እኮ ሲፈልጉም ይቆራረፋሉ። ልክ ፕሮሰስ ጀምሮ ማሽቃበጥ ይጀምራል። እዛ ሀገር ስገባ መከታዬ ወንድሜ ትለዋለች፣ ፖስት ታደርገዋለች። እህቴዋ አለሜ ናፍቆቴ ናፈቅሽኝ። ወንድምነቱ ትዝ የሚላችሁ አረብ ሀገር ስትመጡ ነው እንዴ? አረብ ሀገር ስትመጡ ነው ትዝ የሚላችሁ ምንድን ነው? ከዛ በኋላ ታሽቀብጠዋለች። እናቴ ልጅ ትለዋለች። የእናትሽ ልጅ እሺ፣ ራቁትሽን ነው ጫት እየቃመ ራቁትሽን ነው የሚያስቀርች። ለራሱ አንድ ቀን ኑራ ሳታቅ ባጃጅ ገዝታ ትሰጣለች። በባጃጁ ቢበቃውም እኮ እንዳሻው ቤት አለኝ የምትይ ሁሉ ቤት የለሽም፣ አስረግጬ ልንገርሽ። ቦታ አለኝ የምትይ ሁሉ ቦታ የለሽም፣ አስረግጬ ልንገርሽ። ሂደሽ ተማልቀስሽ እህን ንቂና አሁንም ቅርብ ነው። አረብ ሀገር ላይ ያላችሁ ቶቼ አስተካክሉ። እውነቴን ነው፣ አስተካክሉ። አብዛኞቻችሁ ከ190% ቤተሰብ መሬት ላይ ቤት ሰርቼልሻለሁ የሚልሽ ቦታ ገዝቼልሻለሁ የሚልሽ የሰው ቦታ እየቀረጡ እያሳዩ አጥኑ። ቀስ ብላችሁ አጥኑ። ምን ያክል እውነታ አለው? ተገዝቶልኛል፣ አልተገዛልኝም፣ ተደርጓል፣ አልተደረገም። ቀስ ብላችሁ አጥኑ። በትክክል ቀስ ብላችሁ በተለይ ከዛ ሀገር የሄዱ ሰዎችን በጎን ላካርጋችሁ በሚስጥር እስቲ እንዴት ነው? እስቲ የከሌ ቤትስ እንዴት ነው? የከሌ ቦታ የቱ ነው? ቀስ ብሎ እያስጠናችሁ አድርጉ። እንደ አስጠኑ። እውነቴን ነው። እኔ አሁን እዚህ ሚዲያ ላይ ታሁን ቀደም ብዙ ያውቃታል፣ ስሟን አልጠራም። 12 ዓመት የለፋችበትን ቤቷን ወንድሟ በስሙ አዝሮታል። ወላሂ እሱም ወላሂ ነው የምላችሁ። አሁን ለታ መርዝ ጠጭ ይለኛል አለች። ከረባ ጨብጭ ይለኛል አለች። ይገፋፋኛል። ተነደቷ የተነሳ እንደገና ማሻአላህ ተባረከላህ ደህና አጎቶች አሏት። እናቷ ወንድሞች በጣም ጠንካራ ናቸውና ሚስጥሩ በደንብ ስለሚያውቁት የእሷ መሆኑን በደንብ ስለሚያውቁት እዚች ጉሮሯ ላይ ወጥተው ይዘውታል። ጉሮሮው ላይ ነው የወጡበት።
እንዴት ይሄን ካደርጋለ? በእናቷ ስም ነበር የከረባና የውሃ የምናምን ልክፈል ብሎ ተናትዩቱ ወረቀቱን ነጥቆ እንዴት አድርጎ እንዳዞር አይታወቅም። በስሙ እንደዚህ አይነት ወንድም አሁን ወንድም ይባል ነው? እንደዚህ አይነት ወንድም አሁን ወንድም ይባላል? አላህ ብላችሁ ይሄን አሁን እንደው መርዝ ነበር ማጠጣት። ይሄ አፈር አባቱ ይላል። አናድድ እስኪ አስቡት እስኪ አረብ ሀገር ያለው ሰው ሁላ ቢገባ እኮ ኢትዮጵያ እኮ የደም መሬት ነው የምትሆነው፣ ሙሉ በሙሉ የደም መሬት። ስንት የተቃጠሉ እህቶቻችን አሉ፣ በበረሃ ተቃጥለው አንጀታቸው ያረረ። ስትር ታነደዋለች። ታኖርኩበት ምን አባቱንስ ብላ በሰዓት ነው ቤንዚል ገዝታ የምታርከፈክፈው። ሌላ ብታጣ መዋጋት ቢያቅታት እንዴ ምድረ አጥቦ መሞት። አንዱ ሴቶች አንዴማ እንደው ተቃጥሎ ሞት ነው። እሳይ እስቲ የባሰው ታለ እስቲ ግባና ያውራ። የከፋው አንጀቱ ያረረ ታለ እስቲ ግቡ፣ እስቲ ግቡ። እኔ አሁን ባሌ ጋር ልገዛ ነው የምትለኛለህ? በጣም ጥሩ። ባልሽ ጋር ልገዥ ነው አይደለ? አባትሽን፣ ወንድምሽን፣ አጎትሽን፣ 3 አካላቶችን ምስክር አሊያም ደግሞ አጎት ተለሽ ወይም ወንድም ተለሽ ወይም አባት ተለሽ የጎረቤት ሰዎች ለአንቺ ቅርብ የሆኑ 3 ሰዎች ይዘሽ ሄደሽ በውል በማስረጃ በሁለታችሁም ስም በአንቺም ስም በሱም ስም መደረግ አለበት። በሁለታችሁ አለቅ። ይሄ ከሆነ ችግር የለውም ግዢ። ያለበለዚያ አታምንኝም እንዴ አትወጂኝም ወይ የኔ ፍቅር የኔ ወለላ ይሄ ጠርጥረሽ ነው አይደለ? በእኔ ብቻ ይሁን እንዴት እንዴት ጠረጥረሽኛል? እንዴ አትወጂኝም ማለት ነው? እንዴት ባልና ሚስቱ ነው እንሻከካለን? እንዴት ትጠረጥረኛለሽ ታለሽ? ሩጪ በጣም ሩጪ እንደ ቀነኔ ሳግሬሽን አውጥተሽ ሩጭ ነግሬሻለሁ። ሩጪ ያው ይሄን ስመክር ወንዶች አወዱም ተታች ይቅርታ ቻለው አባቴ መምከሪያ ይቀርብ ብሰማም ባሰማም አንድ እንኳን እናድናለን። ሩጪ ያን ካደረገ ከዛ በኋላ ያንቺም የባለሽም ነው፣ ምንም ችግር የለም። እየተመካከራችሁ ቦታ ሲገዛ በሁለታችሁ፣ ቤት ሲሰራ በሁለታችሁ፣ እያንዳንዱ ለሁለታችሁ። እስቲ አሁን እዚህ ወንድ ልጅ አስገብሽ እዚህ በእኔ ስም ብቻ ይሁን ብትዩ በእጅ የሚል ወንድ ካለ እስቲ አስገቢልኝ። ታንገት በላይ ካልሆነ እሺ አይልም። አብዛኛው ሴቶች ግን ከ199% በባላቸው ስም ነው፣ በእነሱ ምንም የለም፣ በወንዱ ስም ነው ሁሉም። እስኪ አንድ ሴት በእኔ ብቻ ስም አርግልህ ብትዩ አንድ ወንድ አያረግልሽም። አንድ ወንድ ምን ያክል ብትጠረጥሪ ነው? ምን ያክል ባታምኒ ነው? የልጆችሽ አባት አይደለሁም? ምን ያክል ጠርጥረሽ ነው እንደዚህ አድርገሽ ልትኝ የቻልሽው? በቃ ዛሬ ተርሽ በኋላ አረብ ሀገር ከርሽ በኋላ ጠረጥረሽ ማለት ነው ይልሻል አውቁ። እዛ በኋላ ገዛ ቤትሽ ያገባና ቆንጆ ሴት ፈልጎ እንዲያውም በውበቷ ታንቺ በለጥ ያለች አንቺ በአረብ ቤት ግርጣትሽ ነጥቷል። ከታይተ ላይ መራቅ ይተፋብሻል። ወደዛ አለፍ ስታይ አንዳንዴ የተረገመ የአረብ ቤት አለ። ቂጥሽን ጨብ ያደረግሻን በእጁ አለቀ ጉዳዩ። እዛ በኋላ በገዛ ቤትሽ 3-4 ልጅ ወልዶ አንቺን ቢብሎሻን። ከዛ በኋላ አንቺ መውለድ ሰራተኛ ማቶኛ አንቺ ሰራተኛ ራሱ አይቀጥርሽም። ወልጃችማ ምን ታርጊለታለሽ? አቅማዲያ የሚገፋው እንዲሁ እውነቴን እኮ ነው። እሱ አንቺ ቤት አግብቶ ወልዶ ከብዶ ላሽ ብሎ ኑሮ እያጣጣመ ይኖራል። የዚህ በጣም ብዙዎቻችሁ እህቶቼ በጣም ብዙዎቻችሁ አላህ ያድረስላችሁ። ቢያንስ እንኳን 2 እና 3 ልጆች እንኳን ወልደሽ ከሆነ አልሐምዱሊላህ ትልቅ ነዕማ ነው። ልጆች አሉሽ፣ ሌላው ቢቀር ማለት ነው። አንቺ ወይ ልጅ የለሽ፣ ወይ ቤት የለሽ፣ ወይ ብሩ የተቀመጠ ብር የለሽ፣ ወይ ጥሬ ቦታ የለሽ።
እድሜሽ በ40 ዓመትሽ 21 ዓመቴ ነው ትያለሽ። በ40 ዓመትሽ خلاص ብትዩም በእጅ አይለ እንዲሁ ከዛ በኋላ ሚዲያ ላይ ትመጭና ወላሂ እኔ 21 ዓመቴ ነው ወላሂ እኔ 21 ዓመቴ ነው 21 ዓመቴ ነው ትላለሽ። ታታች ባለሽ ጓዳቴ ቲክቶክ ይጠቀማታ ይስቅብሻል። ታታች አያለች ገልቱ ልጅ እያለ ከታች ይዝናናል። ስሙን ቀይሮ በሌላ የሚከታተልሽ በላይ ተዛ ሰዎች ስደው ፍቅሬ ይልሻል። የኔ ፍቅር ይልሻል። የዛ ጊዜ አንቺ እውነት ይመስልሻል። ጂል ወንድ ልጅ ባህሪ ነው፣ ባህሪያችን ነው፣ የኛ ባህሪ ነው ይሄ። ፍቅሬ ወለላ እንዴ ምን ከርመ ይሻል መውደድ አለማየሁ ይሙሽ ጠበጥብሻል። ከዛ በኋላ አመሰግናለሁ። በቃ ኧረ በቃ 3 ሰው የጠጣው እኮ አክስት ለራስሽ ነው ሻዩ። እሺ ጅል ታማኙ እኔ ጅሉ አለሁኝ። እኔ ጅሉ ቡና እየጠጣሁ አለሁልህ። ልሂድ ነህ እኔ አያለኝ ተጅባ ልጣላ እኔ ምን አገባኝ ብለህ ነው አባቴ? እኔ የራሴ ህይወት የምኖር ሰው ነኝ። ያው አንዳንድ ጊዜ እንደው ነገር ላድርግ ብዬ እንጂ እኮ አያገባኝ። እንደምጠሉኝ አውቃለሁ። እንደዚህ አይነት ነገር ስትናገርባችሁ አትወዱም። ለነገሩ ብናገር ባልናገር ይህን ሰሞን ደግሞ ብሶባቸዋን በየስተርሃው በየከብት እረኛው በየግመል እረኛው ፓኪስታንና እንትን በየቀኑ የሚለቀቅ ቪዲዮ ደግሞ የዚህ ሰሞን ደግሞ ለየት ያለ ነው። ለየት ያለ ነው። በተለይ ሙራር ዘኪ ተባለ ሰውዬ አጀንዳ ተደረገ ወዲህ ጨርሶ በፎቶ አይደለም የሚለቀቀው፣ ትክክለኛ ቪዲዮ ተደርጎ በቪዲዮ ይህን ሰሞን ደግሞ የሚለቀቀው የማያውቁት የፈጣሪ ያለ አንተ ጠብቀኛለህ። ይዋ አደራህ እንደው ሴት ወልጄ እንደው አደራህ አላህ ይዋ እንደው አሁን ኧረ እኔ አሁን በ12 ዓመቷ ድራለሁ። ሂክማን የታባቷ እድራለሁ ያባቴ እህኔ ነው ምድረው ሴት የወለድ የሰው አደራህን አላህ ጉድ እኮ ነው። እንዲህን ሰሞን ደግሞ ተነስቶባቸዋል። አፈር ልብላለህ ተነስቶባቸዋል።